መድፈኞቹ አርሰናሎች እነዚህን ሁለት አማካኞች ወደ ኤምሬትስ በመጪው ክረምት ለማምጣት እየሰሩ ይገኛሉ። በክለብ ውስጥ ግን መከፋፈል ተፈጥሯል። የአርሰናል አሰልጣኝ ሚኬል አርቴታ የአስቶን ቪላውን አማካኝ ሞርጋን ሮጀርስ ይምጣልኝ ሲሉ ለክለቡ አመራሮችና ለቦርዱ አስታውቀዋል። የክለቡ የስፖርት ዳይሬክተር አንድሪያ ቤርታ ደግሞ የሀገራቸው ልጅ የሆነውን ጣሊያናዊ ሳንድሮ ቶናሊ እንዲመጣ ይፈልጋሉ። አሰልጣኝ ሚኬል አርቴታ ሞርጋን ሮጀርስን የፈለጉበት ምክንያት በተለይ ሳጥን ውስጥ የሚያደርገው እንቅስቃሴና ቡድኑ ሲቸገር ጎል በማስቆጠርም ባለፈ ብዙ አሲስት ማድረግ የሚችል ተጫዋች ስለሆነ የክለቡን የማጥቃት እንቅስቃሴ ያሳድጋል የሚል አመክንዮ ያስቀምጣሉ። የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ በበኩላቸው ሳንድሮ ቶናሊ ቨርሳታይል ተጫዋች ነው፣ ስንፈልግ በ8 ስንፈልግ በ10 ስንፈልግ በ6 ቁጥር ማጫወት እንችላለን የሚል እምነት አላቸው። እናም ሁለቱም በየፊናቸው ተጫዋቾቹን ለማስፈረም ፍላጎታቸውን አሳይተዋል። አንድሪያ ቤርታ ሳንድሮ ቶናሊን፣ አሰልጣኝ ሚኬል አርቴታ ደግሞ ሞርጋን ሮጀርስ ይምጣልን እያሉ ይገኛሉ። ለእናንተ የትኛውን ትመርጣላችሁ? በተለይ አርሰናል ደጋፊዎች ሞርጋን ሮጀርስን ወይስ ሳንድሮ ቶናሊን? የአርቴታ ወይስ የአንድሪያ ቤርታ ደጋፊ? ሀሳብ ስጡበት። ይህ ፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። ታማኝነት ያላቸውና አጠር ያሉ የዝውውር ዜናዎች። ሞርጋን ሮጀርስ ወደ አርሰናል፣ ኤደርሰን ወደ ማንቸስተር ዩናይትድ። በቅድሚያ ከአንቶኒ ጎርደን ዝውውር እንጀምራለን። የ13 ኒውካስትል ዩናይትድ ተጫዋች የሆነው አንቶኒ ጎርደን የባርሴሎና ተጫዋች መሆኑ ተረጋግጧል። በጥቂት ሰዓታቶች ውስጥ ወይም በጥቂት ቀናቶች ውስጥ ማለት ነው አንቶኒ ጎርደን የባርሴሎና ተጫዋች መሆኑ ይፋ ይሆናል። ወደ ቶተናም ዜና ስናልፍ ቶተናሞች ሮበርትሰን ማስፈረማቸው ተረጋግጧል። ሮበርትሰንም በጥቂት ቀናቶች ውስጥ ማለት ነው በይፋ ቶተናምን የሚቀላቀል ይሆናል። ከዚሁ ከቶተናም ዜና ሳንወጣ ቶተናሞች የማንቸስተር ሲቲን የመስመር አጥቂ ሳቪኖን ለማስፈረም እንቅስቃሴ ጀምሯል። ተጫዋቹም በማንቸስተር ሲቲ ቤት ቋሚ የመሰለፍ ዕድል አለማግኘቱ ተከትሎ ከማንቸስተር ሲቲ የመውጣት ፍላጎት አለው ተብሏል። ስለዚህ ቶተናሞች ተጫዋቹን የማግኘት እጅግ በጣም ከፍተኛ ዕድል እንዳላቸውም ጭምር እየተነገረ ይገኛል። የቀድሞ የማንቸስተር ዩናይትድ እና የአርሰናል ተጫዋች ሚኪቴሪያን በኢንተር ሚላን ቤት እስከ 27 የሚያቆየውን ኮንትራት ተፈራርሟል። ወደ ማንቸስተር ዩናይትድ የዝውውር ዜና ስናልፍ ማንቸስተር ዩናይትዶች የአትላንታውን ድንቅ ተጫዋች ኤደርሰንን ለማስፈረም ከተጫዋቹ ጋር በግል ጥቅም ዙሪያ ከስምምነት መድረሳቸው ተነግሯል። በጥቂት ቀናቶች ውስጥ ማለት ነው አትላንታና ማንቸስተር ዩናይትዶች ከስምምነት ደርሰው ተጫዋቹ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር እንደሚያጠናቅቅ ይጠበቃል። በመጨረሻም የሞርጋን ሮጀርስ እና የአርሰናልን ጉዳይ እንመልከት። አርሰናሎች በዝውውር መስኮቱ ኢላማቸው ውስጥ ከከተቷቸው ተጫዋች መካከል አንዱ የአስቶን ቪላው ድንቅ ተጫዋች ሞርጋን ሮጀርስ ነው። አሰልጣኝ ሚኬል አርቴታም የተጫዋቹ አድናቂ እንደሆነም ጭምር እየተነገረ ይገኛል። አስቶን ቪላዎች ለሞርጋን ሮጀርስ የሚፈልጉት ገንዘብ ጠረጴዛ ላይ ከተቀመጠላቸው ተጫዋቹን የመሸጥ ፍላጎት እንዳላቸውም ጭምር እየተነገረ ይገኛል። ዘገነርስ መድፈኞቹ አርሰናሎችም ተጫዋቹን ለማግኘት እንቅስቃሴ እንደጀመሩም እንግዲህ ታማኝ ሚዲያዎች እየዘገቡ ይገኛሉ። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። እኔ ባእል ነው አንድ ቀን ሶሻል ሚዲያ አልገባም ብዬ ማለት ነው ቀኑን ሙሉ ሰላም ብሆን ማለት ነው ሁለት ተጫዋቾች በአንድ ተዘዋውረው ጠበቁ። እንዴ የደም ዝውውር ራሱ እንደዚህ አይፈጥንም ነው የምላችሁ። እንዴ ባርሳ ጎርደን፣ ቶትናም ከሊቨርፑል ሮበርትሰንን አስፈረሙ ማለት ነው። ምንድነው እየተፈጠረ ያለው? እንዴ ይሄ ልጅ እኛ ቤት ይገባል ተብሎ እንደዛ እንዳልታማ እንደዛ እንዳልተወራ ተቀይሶ ባርሳ ገባ ማለት ነው። ባርሳ ቆይ አልቫሬዝን ሊያስፈርም ምናምን ሀሳብ አለው አልተባለም እንዴ? ተውት። ለምን ተውት? እኛ እንፈልገዋለን። አርቴታ እኔ አሳምኖ ጨርሷል። እኔ ባለፈው አትሌቲኮን ስንገጥም ማለት ነው አልቫሬዝ የነበረውን እንቅስቃሴ አይቼ እንዴት ለክለቤ እንደተመኘው ቢሆንም ግን አሁንም ባርሳ ፍላጎቱን አላቆመ። አልቫሬዝ ላይ ጥያቄ ሊያቀርብ እንደሚችል ነው የተዘገበው። ግን እኛ የምንወስደው እሱን ይሄንን ወሰዱ። ለማንኛውም ይቆስፐርስም ይቆስፐር ይሁን አይጎዳሽም ይቆየ ሰብሰብ አድርጊና እንግዲህ ቀጣይ ዓመት እንግዲህ ላለመውረድ መጫወት የለም። እኔ ላንተ መቋጠር ደከመኝ ይቆይ በቃ ራስህን ችለህ እዛው እንደፈጠጠረ ቀጣይ በዚህ አቋም ከቀጠል ቀጥ ብለህ ነው የምትወርደው አድበህ ማለት ነው። ለማንኛውም ጀሞ እንዴት አያችሁት ይሄን ዝውውር? እኛ አልባል ይሻላል ጎርደን የትኛ አንፈልግም። ሁለት ሰበር ዜናዎች አሉ ማለት ነው። አንደኛው ስለ ሳቪኒዮ ሲሆን አንደኛው ስለ ኤንዞ ማሬስካ ነው ማለት ነው። ስለ ሳቪኒዮ የወጣው ዜና ያው በዚህ ክረምት ቡድናችንን ለቆ ወደ ቶተናም ሊሄድ እንደሚችል ነው። እኔ የዚህ ልጅ እኮ ምን ያህል አድናቂ እንደሆንኩኝ ሁላችሁም ታውቁኛላችሁ። 2024-25 ሲዝን ላይ ማለት ነው የማንም መጫወቻ የነበረበት ሲዝን ላይ
ሁሉም ላይ ሲጫወት የነበረው ሳቪኒዮ ነው። በቃ እግዚአብሔርን በክፉ ቀናችን ደግሞ ያስደሰተኝን ተጫዋች በፍጹም ልረሳው አልችልም። አሁን ይኸውላችሁ ምን መሰላችሁ ቶተናም ያለፈው ክረምት ሳቪኒዮ ሊያስፈርም እንደነበር ታውቃላችሁ። ኮላፕስ አድርጎ ነው ምናምን አሁን ድጋሜ ይፈልጉታል። ዲዘርቢ የቶተናም ማናጀር ደግሞ እጅጉን የሳቪኒዮ አድናቂ ነው። እግዚአብሔርን ከሄደ ምን ያህል ሻይን እንደሚያደርግ ታዩታላችሁ። በእጅ ያዙት ወርቅ እንደ መዳብ ነው። እኔ ሲቲ እንደምንም ብሎ ይዞት በኤንዞ ማሬስካ ስል እድል እንደሚሰጠው አልጠራጠርም። ኤንዞ ማሬስካ 1 ዓመት ቢቆይ ሙዴ ነው። እስቲ እንግዲህ የሚፈጠረውን እናያለን። ቶተናሞች ግን በጣም እንደሚፈልጉት ግልጽ ነው። ሲቲም ሊለቀው የሚችልበት ፖሲቢሊቲ ስላለ ወደ ኤንዞ ማሬስካው ዜና ከመሄድ በፊት እቺን ዩዘር ኔም ሰርች እያደረግክ ማለት ነው ቴሌግራም ላይ ጆይን በል። የሚገራርም ነገር እየሰራን ስለሆነ ነው። ያው የምትጮቱ በምታስይዙ ሰዎች ምናምን ታውቁታላችሁ። ጆይን በሉ ማለት ነው። ወደ ዜናው ሲሄድ ግን ኤንዞ ማሬስካ ማለት ነው የ3 ዓመት ዲል ፈርሟል ማን ሲቲ ቤት። አንዳንዶቻችሁ ያው የኤንዞ ማሬስካ መምጣት አልተመቻችሁ ምናምን፣ እኔም እንደዛ ነኝ ምናምን፣ ግን ኦልሬዲ ልንቀበለው ይገባል። ኤንዞ ማሬስካ ደግሞ ቼልሲን እያስናፈቀ ማናጀር ነው። ያው አንዳንዶቻችሁ ማሬስካ ምናምን የማይመቻችሁ አላችሁ፣ ግን ምንም ማድረግ አንችልም። ዋጥ አድርገን የኛ ማናጀር እስከሆነ ድረስ እንግዲህ ሁሌም ልናበረታታው ነው የሚገባው። ማንም የማይችል ነገር እንኳን የማይችል ሰው እንኳን ክለባችን ውስጥ ተጫዋችም ሆነ ምንም ነገር ቢመጣ ልናበረታታውና ልናግዘው ነው እንጂ የሚገባው ወይኔ ይሄኛው እኮ አይሆንም ይሄ ምናምን ማለት የለብንም ማለት ነው። ስለዚህ ማሬስካ ደግሞ በጣም ጥሩ ነገር እንደሚሰራ እጅጉን ተስፋ አደርጋለሁ ማለት ነው። ይመቻችሁ። ዘንድሮ እብዱም ቀውሱም የግላችን ተጫዋችም ነው የተነሳብን። ይሄን ሰውዬ ቆይ ማን ነው የሚይዘው? ለምንድን ነው መውጣት ከፈለገ የማይለቁት? ጋይሶች ኤንዞ ፈርናንዴዝ ከቸልሲ መውጣት ይፈልጋል። በቃ መውጣት ይፈልጋል። በቃ አትያዙት በእናታችሁ። እንደዚህ ይዛችሁትም እኮ ቀጣይ ዓመት ቢመጣ በቃ ምንም የተሻለ ነገር አይሰጠንም። እንኳን እሱ ሃዛርድ ወጥቷል፣ ካንቴን አተናል፣ ቲያጎ ሲልቫን በቅርብ አተናል። ምን አይነት የፍሪክ ሙድ እንደሚያራምድ ይሄ ሰውዬ አላውቅም። አንዴ የቸልሲ ፍቅር እንዳለ ያሳያል፣ በዚህ በኩል ደግሞ ካልወጣ ይላል። ለምሮ ማይወጣው አይታችኋል አይደለ? ቸልሲ ለመልቀቅ እሱን 100 ምናምን ሚሊዮን መክፈል አለባቸው ሌላ ክለቦች። ማን ስለሆነ ነው የሚከፈለው ለዚህ ሰውዬ እንዴ? ይሄ ምንም በስመ አብ እግዚአብሔርን በጣም ብሽቅ የሆነ ተጫዋች በጣም ነው ቅጥል እያደረገኛለሁ። መውጣት ከፈለገ እባካችሁ ሸኙልን፣ የቸልሲ አመራሮች ሸኙልኝ። እዚህ አታቃጥሉን። እኛ እዚህ ሀገራችን ውስጥ የሚያቃጥሉን አንዳንድ ወጠጤዎች አሉ። እናንተ ምን ዘውናችሁ ታቃጥሉን አላችሁ? አረ የወጠጤ ሙድ አታራምዱ። እኛ እንወዳችኋለን። የቸልሲ አመራሮች አያስወጡልን፣ በፍጥነት አስወጡልን። መልካም አዳር። እሺ ቻምፒየን ጉድ ስማልኝ ነው የምልህ። ማን ጋብርኤል ጄሱስ አፈር ድሜ ሊያበላ ነው የምልህ። ላምብብልህና ከዛ ለሀሳቤን እስክሰጥበት ድረስ ታገሰኝ። ኮፒ ሊንክ እያደረገው እስከዛ ድረስ ማለት Gabriel Jesus is determined to stay with Arsenal until the end of his contract. One of the factors influencing his decision is that he can obtain British citizenship this year. Jesus loves Arsenal and has no intention whatsoever of pursuing departure. ወይኔ ጉዳጭ አባቴ ከእንግሊዝ መውጣት አልፈልግም ካልሽ እንደዛ ብለሽ አትነግሪንም እንደ አባት ምን እሺ ነው ገባር? እንደውም ከለንደን መውጣት አልፈልግም ራሱ ግን ከኛ ትወጣለህ ገባር? ምን ሆነ ነው አካዳሚያችን አለ አይደል? ፉላም ትሄጃለሽ አባቴ። ፉላም 130 ሚሊዮን ደቃርጊ ጄሱስን እንሰጥሻለሁ። አንተ ሰውዬ በሃርድ ጄደን ሳንቾ ልትሆንብን አንዴ 260 ሺህ ቃል ገብታችሁልኛል እቀበላችኋለሁ። ማን እኔ ቀጥታ ማን ነው ለፕሬዝዳንቱ ማን ደብዳቤ ጽፌልህ ዘንድሮ እንዲሰጥ ነው ማረጋ። ውልቀቅልን ወደ ሰው በግድ ነው የምንለቀው አባቴ። እዴ ክሪስታል ፓላስ ላይ እኮ ማን ነው 1 ጎል ያገባው 44 ስተማ። አንተ አጭር ካይ ሃቨርትዝ ማን ድምጼን ራሱ ዘጋው እኮ ሳስጮህ። እኔ ለቅዳሜ ነው የምፈልገው ድምጼን አባቴ። ትለቃለህ እዴ ገባርለ ካይ ሃቨርትዝ ኳስ ማውረድ ይችላል፣ ፕሬስ ማድረግ ይችላል። አንተ መሮጥ ራሱ ኳስን ማጣጠፍ ብቻ ነው። ግን አንዳንዴ እኛንም ራሱ ታላጥፈናል እኮ ወደዚህ ብለህ ስታሸማቀቅ እኛን አሸማቀህ ገደልከን። ጠላት ማሸማቀቅ ያተሰውዬ ማን ፉላም ትሄዳለህ እንጂ ከኛ ተለቃለህ። ተረዳኝ አይደል? ሰበር ሁሊያን አልቫሬዝ ወደ ባርሴሎና። አሁን እየወጡ ባሉት መረጃዎች መሰረት ሁሊያን አልቫሬዝ ባርሴሎናን ለመቀላቀል ፍላጎት እንዳለውና ከዴኮ ጋር በውስጥ እንደተነጋገረ ወኪሉም ከባርሴሎና ሰዎች ጋር የመጀመሪያ ንግግር ማድረጋቸውንና ባርሴሎናዎችም ለአትሌቲኮ ማድሪድ ይፋዊ ጥያቄ ለማቅረብ መዘጋጀታቸውን ፋብሪዚዮ ሮማኖ እንደዚሁም ደግሞ ለባርሴሎና ቅርበት ያለው ጋዜጠኛ ሞንፎርት ካርሎስ እየገለጸ ይገኛል። እንደ መረጃ ምንጮቹ መሰረት ከሆነ ምንም እንኳን አትሌቲኮ ማድሪድ ለተጫዋቹ በዝውውሩ ሂሳብ ላይ አጠቃላይ እስከ
150 ሚሊዮን ዩሮ ቢፈልግም ነገር ግን ባርሴሎናዎች የመጀመሪያ ጥያቄያቸውን 90 ሚሊዮን ዩሮ እንደዚሁም ደግሞ ቦነሶችን ጨማምረው እስከ 100 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለአትሌቲኮ ማድሪዶች ይፋዊ ጥያቄ ለማቅረብ መዘጋጀታቸውን የተሰማው። እንደሚታወቀው አርሰናልን ጨምሮ በርከት ያሉ ትላልቅ የአውሮፓ ክለቦች ሁሊያን አልቫሬዝን ለማስፈረም ፍላጎት እንዳላቸው በተደጋጋሚ ሰምተን ነበር። ነገር ግን አሁን ባለፉት ቀናት በተለይም ደግሞ በመጨረሻው 24 ሰዓት ሁለቱ ክለቦች ንግግር ለማድረግ መዘጋጀታቸውን እንደዚሁም ባርሴሎና ከተጫዋቹ ወኪል ጋር በቀጥታ ንግግር ማድረጋቸውን የተገለጸው። ስለዚህ ሰበር መረጃ ምን ትላላችሁ? ሁሊያን አልቫሬዝ ምናልባት ማረፊያው ባርሴሎና ይሆን ወይ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ታማኝነት ያላቸው የዝውውር መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።